ከእነሱ ጋር በግራና በቀኝ የገብረ ክርስቶስን ስዕል ስትመለከቱ እንደዚህ በግራና በቀኝ ውሾች አብረውት የኖሩት ነው። እናት አባቱ ረስተውት፣ ወገኖቹ ረስተውት፣ ውሾቹ አውቀውት ከሱ ጋር ተገዝተውለት አብረውት እንደኖሩ ይነገራል ማለት ነው። በሌላ መልኩ መዝሙር 140 ላይ ቁጥር 33 ላይ ምላሳቸውን እንደ እባብ ሳሉ ከከንፈራቸው በታች የእፉኝት መርዝ ነው ይላል። አይ ሰዎች ናቸው፣ መጥፎ ሰዎች እንዲህ አይነት ባህሪ አላቸው። ይህን ይናገራል ማለት ነው። ምሳሌ 30 ቁጥር 19 እነርሱም የንስር መንገድ በሰማይ የእባብ መንገድ በድንጋይ ላይ የመርከብ መንገድ በባህር ላይ የሰው መንገድ እነሆ ቆንጆ ጋራ ብሎ ሰሎሞን ሲናገር እንመለከቷል። አየው፣ ይህን ተመልከቱ። የንስር መንገድ በሰማይ አስተውሉ። የንስር መንገድ በሰማይ የእባብ መንገድ በድንጋይ የመርከብ መንገድ በባህር ላይ የሰው መንገድ ደግሞ ከተቃራኒ ጋር ሆኖ እንደሚጓዝ ሰሎሞን ይናገራል ማለት ነው። ኢሳይያስ 11:8 ላይ የሚጠባውም ሕፃን በእባብ ጉድጓድ ላይ ይጫወታል፣ ጡትን የጣለውም ሕፃን በእፉኝት ቤት ላይ እጁን ይጭናል እያለ ሲናገር እንሰማዋለን። በአጭሩ ግን ዛሬ ግንቦት 14 ቀን ጻድቁ አቡነ አረጋዊና ጻድቁ ገብረ ክርስቶስ ወርሃዊ መታሰቢያ ዕለታቸው ዓመታዊ ክብረ በዓላቸው ስለሆነ እሱም በተመለከተ ነው የምንመለከተው። አረጋዊ ማለት አባቱ ንጉሥ ሮም ወይም ንጉሠ ሮም ይስሐቅ፣ እናቱ ዕድና ይባላሉ። ሀገሩ ሮም ነው። እናት አባቱ ገብረ አምላክ ብለው ሲጠሩት ዘሚካኤል የሚለውን በመነኮሰ ወቅት ወይም ጊዜ ከአባቶች የተሰጠው ስም እንደሆነ ይነገርለታል። የሚገርመውና የሚደንቀው ወደ ግብፅ መጥቶ ግብፅ ገዳም ላይ ገብቶ ስንክሳር ሲያነብ የኢትዮጵያን ታሪክ የሰማና ያወቀ ታላቅ መነኩሴ ነው። ምንድን ነው የሚለው? በመነኮሰበት ወቅት የወጣለት ስም አረጋዊ የሚለው ነው። ወደ ኢትዮጵያ መጣው በቤተ ቀጢን በነበሩበት ጊዜ በፍጹም ፍቅርና ትሕትና ስላገለገለ ወንድሞቹ አረጋዊ ብለውታል። አረጋዊ ማለት የሕፃን ሽማግሌ ማለት ነው። ጥበብ መንፈሳዊ ሲማር አድጎ 14 ዓመት ሲሆነው ለአዝማደ ነገሥት የሆነች ሚስት አጩለት ይላል። ሚስቱን ትቶ ወደ ጽር ኮብልሎ ገዳመ ዳውን አስገብቶ ማዕረገ ምንኩስናን ተቀብሎ ከዘመዶቹ 7ቱ ዜናውን ሰምተው መንፈሳዊ ቅናት አድሮባቸው ዓለምን ትተው ገዳም ገብተው በምንኩስና ተወስነዋል። እነሱም ጰንጠሌዎን፣ ይማታ፣ ጉባ፣ አፍጼ፣ ጽሕማ፣ ሊቃኖስ፣ አሌፍ እነዚህ የሚባሉ 9 ቅዱሳን አጠቃላይ 9 ናቸው። ወደ ኢትዮጵያ ገብተው አድዋ አካባቢ የሚኖሩ ናቸው ማለት ነው። እና ጻድቁ አቡነ አረጋዊ ወደ ኢትዮጵያ ከገቡ በኋላ ጥቅምት 14 ቀን እንዲሁም ግንቦት 14 ቀን ቤተክርስቲያናችን ቃል ኪዳን ተቀብለው ሕዝበ እግዚአብሔርን ከእግዚአብሔር ጋር አገናኝተው አማልደው የኖሩ ጻድቅ ናቸው። በመጨረሻ ላይም ሀለው እዚህ የለይጥሙ ወለሞት በማቴዎስ ወንጌል 16:28 ላይ ሞትን የማይቀምሱ አሉ ከተባሉት መካከል አንዱ ሆነው ሞትን ሳያዩ ተሰውረው የሚኖሩ ጻድቅ ናቸውና ግንቦት 14 ቀን እና ጥቅምት 14 ቀን የመታሰቢያ ዕለታቸው ስለሆነ የጻድቁ በረከት በሕይወታችን ላይ እንዲያድርብን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ ዓለምን ወደው በዓለም ውስጥ ከገንዘብ ጋር የሚታገሉ እንዳለ ሁሉ ደግሞ ዓለምን ደግሞ ንቀው መንነው የሚኖሩ ብዙ ቅዱሳን አሉ። ለእግዚአብሔር ማለት ነው። ገብረ ክርስቶስ አባቱ የቁስጥንጥንያ ንጉሥ ቴዎዶሲዎስ፣ እናቱ መርኬዛ ይባላሉ። እግዚአብሔርን የሚፈሩ በሃይማኖት የጸኑ ነበር ይላል። ምንድነው? ናሁ ከመዚ ይትባረክ ብፁዕ ብእሲ ዘይፈርዮ ለእግዚአብሔር፣ እነሆ እግዚአብሔርን የሚፈራ ሰው እንዲሁ ይባረካል ይላል። የተባረኩ ናቸው ባልና ሚስቱ ይላል። ልጅ በማጣት ኢየሩሳሌም ወርደው ቅዱሳት መካናትን እጅ ነስተው ልጅ ብትሰጠን ብለው ብፅዓት ገብተው ተመለሱ። በዓመቱ ወንድ ልጅ ወለዱ ይላል። ማን? ስሙንም አብደል መሲህ ገብረ ክርስቶስ ብለው ሰይመውታል። ንጉሳዊና መንፈሳዊ ጥበብ ስጋዊና ጥበብ መንፈሳዊ እየተማረ ያደገ ጻድቅ ነው ገብረ ክርስቶስ ማለት ነው። ሙሉ ታሪኩን የጥቅምት ተብለነዋል ለመታሰቢያና እንደው ቃል ኪዳኑን አይተን ለማለፍ ነው። እና
የንጉሥ ልጅ ነው እና ባደገ ጊዜ ሊያጋቡት በፈለጉ ጊዜ አጋቡት። ባጋቡት ጊዜ በጫጉላ ከሙሽሪት ጋር ሲተውት በመንፈቀ ሌሊት ተነስቶ አጽናንቶ አስተምሮ እኔ የወንጌል ሙሽራ እንጂ ከአንቺ ጋራ አብሬ ኑሬ ወልጄ ከብጄ ምኖር አይደለሁም። ይልቁንም እግዚአብሔርን እናቱን ቅዱሳንን እያገለገልኩኝ የምኖር መዋዕለ ሕይወቴን ደግሞ ራሴን ጠብቄ በድንግልና ጸንቼ የምኖር እንጂ አግብቼ እንደ ሌሎቹ የጣመ የላመ የምበላ ያማረ የተዋበ የምለብስ አይደለሁም ብሎ አጽናንቷት ጥሏት ሄዶ በእመቤታችን ቤተክርስቲያን 21 ዓመት ሙሉ ሲጸልይ ቆይቶ ወድቆ ማለት ነው። እመቤታችን ለቄሰ ገበዙ ተገልጣ ወደ ቤተ መቅደስ አስገብተህ አገልጋዩን ብላ ስትለው ክብሬ ታወቀብኝ ብሎ እንደገና ደግሞ ተነስቶ ወደ እናት አባቱ ቤት መጥቶ በበር ቁጭ ብሎ ከብዙ ዓመታት በኋላ እናት አባቱ ረስተውት፣ ሰራተኞች ረስተውት፣ ውሾቹ ግን አውቀውት እግሩን እያጠቡ በመላሳቸው እነሆ ዙሪያውን ከበውት ይቀመጡ ነበረ። ይህ ሙሽራ በመንፈቀ ሌሊት ተነስቶ ወጥቶ ወደ ሌላ ሀገር ሲሄድ ንጉሱ ወታደሮቹን አስጭኖ ሲያስፈልገው ቢደርስበት ሰራዊቱ እመቤቴ ሆይ ሰውነቴን ለውጪ እንዳያውቁኝ ብሎ ጸልዮ ሰውነቱ ተለውጦ አልፈውት ሄደዋል። እንደውም በታሪኩ ላይ ምን ይላል? ከቤተ ክርስቲያን በር ላይ ተቀምጦ ከኔ ቤቶች ጋራ ወታደሮቹ ለእኔ ቤት መጽተው ሲሄዱ ለሱም አብረው መጽተው ሄደዋል፣ ግን አላወቁትም ይላል። ከዚያ በኋላ ግን አጠው ተመለሱ ወደ ቤታቸው። እሱም ለተጋድሎ የተፈቀደለትን ጊዜ ተጋድሎን አድርጎ ተመልሶ በእናት አባቱ ቤት ቆይቶ ባረፈ ጊዜ ጽሑፍ ጽፏል። ቤተ ክርስቲያን እነሆ ለአንዱ የተነገረ ታሪክ በንጉሱ በር ላይ የሞተ ልጅ አለ፣ እሱን ሄዳችሁ አምጣችሁ ቅበሩ የሚል መልእክት ይመጣል። ሂደው አስከሬኑን ሊያነሱ ሲሉ ከጥርሱ ጋር እጁ ጋር የተገናኘ ወረቀት አለ። ያ ወረቀት ሲነበብ የንጉሱ ልጅ ገብረ ክርስቶስ እኔ ነኝ የሚል ነው። በዚህን ጊዜ ንጉሱ እናቱ አበዱ፣ ልጃቸውን አልቅሰው ቀበሩ። ዓለምን ንቆ የኖረ ጻድቅ ገብረ ክርስቶስ ነውና በረከታቸው በሕይወታችን ላይ እንዳይለየን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።